ይህንን ግፍ ለዓለም አድርሱልኝ ተብላችኋል የሚለው ድምፅ የመጣው በጎጃም አካባቢ ከፋኖ መንደር ነው። በጎጃም እንዲህ ሆነ። እህቴ ተደፈረች፣ እናቴም ከኖረችበት ቀዬ ተፈናቀለች፣ አባቴ ነፍጠኛ ተብሎ ተገደለ በማለት ሴትነት ሳይበግራት ጫካ የገባች ሴት የጦር ወንጀል ተፈጸመባት። አስካለ ደምሌ ትባላለች። በሰላማዊ ትግል የባልደራስ አባል እንደነበረች ይነገራል። በተለይም ከአርበኛ እስክንድር ነጋ ጋር አብራ ስትታገል እንደነበር ከቅርብ ቤተሰቦቿ ዛሬ የደረሰን መረጃ ያመላክታል። አስካለ ደምሌ በ2015 ትጥቅ አንስታ ጫካ ገባች። ከወንዶች እኩል ምሽግ ይዛ ተዋግታ ምሽግ ሰብራ እንደምታውቅ የሰማሁትም ዛሬ ከቅርብ የትግል አጋሮቿ ነው። የሆነው ሆኖ ዛሬ አስካለ ደምሌ በነበረችበት አልተገኘችም። የተፈጸመባትን ወንጀል እንደወረደ ወይም እንደላኩልኝ ከቤተሰቦቿ የተረጋገጠው እንደሚከተለው ነው ይላሉ ይህን መልእክት ያስቀመጡት ሰው። አስካለ በጎጃም ፋኖ መሪዎች ትዕዛዝ ከታሰረች ዓመት አልፏታል። የታሰረችው ደግሞ የእስክንድር ደጋፊ ነች ተብላ ነው። ሰራዊቱም እንደታሰረች ከማወቅ ውጭ ሌላ እድል አልተሰጠውም ነበር። ከሰሞኑ ስለ አስካለ ደምሌ የወጣው አስደንጋጭ መረጃ ከፍተኛ ቁጣን አስነስቷል። አስካለ ደምሌ ከታሰረችበት ወይም በታሰረችበት በቡድን እየተፈራረቁ ተደፍራ ስለነበር ነፍሰ ጡር ሆነች። ሆዷ ገፍቶ በግምት እስከ 7 ወር ይሆናል የተባሉት የእርግዝና ምልክት ላይ እያለች እንድታስወርድ ታዘዘች። መውለድ እፈልጋለሁ ብትልም ልጁ የማን እንደሆነ ስለማይታወቅ በቡድን በመደፈሯ ምክንያት ማለት ነው መድኃኒት አሰጧት። አስካለ መንታ አስወረደች፣ ራሷንም ሳተች። በአሁኑ ወቅት አስካለን ይጠብቁ የነበሩ ፋኖች ቅያሬ በሚል ምክንያት ከእርሷ ተለይተዋል። በውርጃው መሞቷን እንዳያዩ ይሆን ወይስ መረጃ አጥፍተው ሊገድሏት የሚለው ጉዳይ የፋኖቹ ጥርጣሬ፣ የአስካለ ቤተሰቦች ደግሞ የወገብ ህመም ሆኖ ቀጥሏል። አሁን የአስካለ ቤተሰቦች በመከራ ውስጥ ይገኛሉ። እህቷን ልታድን ጫካ የወጣቸው አስካለ ደምሌም የጫካው መንግስት በሴትነቷ ተጫውቶባታል። ይህ መረጃ በቅርብ ቤተሰቦቿና በትግል አጋሮቿ በኩል የተገኘ ብቻ ሳይሆን አየር ላይ ያዋልኩት በአካባቢያችን ድምፅ የሚሆነን አጠናል በሚል መረጃው እንዲወጣ በተጠየቅኩት ተማጽኖ መሰረት ነው። እናቴ፣ እህቴ፣ ልጄ ሴት ናቸው። ፍትህ በሴትነቷ በጎጃም ፋኖ ለተጠቃችው አስካለ ደምሌ። እናት፣ እህት፣ ልጅ ያላችሁ ሁሉ ሼር አድርጉልኝ ይላል ይህን መልእክት በፌስቡክ ገጻቸው ያጋሩት ሰው። የልደቱ አያሌው ኑዛዜ ሚያዝያ 16 ቀን 2018 ዓመተ ምህረት ለመገናኛ ብዙሃን ጉዳዩ ይቅርታ መጠየቅን ይመለከታል። በትናንትናው ዕለት በሐሳብ ገበታ ሚዲያ ላይ ከአቶ አሉላ ሰለሞን ጋር የነበረኝን ውይይት ወይም ውዝግብ በተመለከተ በርካታ አስተያየቶች ደርሰውኛል። የመጀመሪያው አስተያየት ከማይመጥንህ ሰው ጋር ወይም ከአሉላ ጋር ለምን ቀረብክ የሚል ነው። እኔ በዚህ መድረክ ላይ የቀረብኩት አቶ አሉላ ሰለሞን የተካሄደው ትዕይንተ ህዝብ ውጤታማ እንዳልሆነ፣ ትዕይንተ ህዝቡን ያካሄደው የጋራ መድረክም ጦርነት ለማካሄድ የሚፈልግ ከጀርባውም በህወሓትና በሻዕቢያ የሚመራ ድርጅት እንደሆነ አድርጎ አደገኛ የሐሰት ክስ ስላቀረበ ነው እንጂ አቶ አሉላ የሚመጥነኝ ወይም የማይመጥነኝ ሰው ስለሆነ አይደለም። በአንድ ታዋቂ የሆነ መገናኛ ብዙሃን ላይ አንድ በአዎንታም ይሁን ባሉታ የሚታወቅ ሰው እንዲህ አይነቱን የብልጽግና አገዛዝ የሐሰት ክስ የሚያጠናክር ከባድ ውንጀላ ሲያቀርብ በዝምታ ወይም በንቀት ማለፍ ተገቢ የፖለቲካ አካሄድ ነው ብዬ አላምንም። በተለይም በትዕይንተ ህዝቡ ላይ ተናጋሪዎቹን በመጋበዝ ረገድ የራሱ ሚና ለነበረው ለኔ አይነቱ ሰው በጋራ መድረኩ ላይም ሆነ በተናጋሪዎቹ ላይ የቀረበውን የሐሰት ክስ የማስተባበል ኃላፊነት ብቻ ሳይሆን ግዴታም አለበት። በዚህ ረገድ እየቀረበ ያለው አስተያየት
ከበጎነት የሚመነጭ መሆኑን ባልጠራጠርም የጉዳዩን ክብደትና የሚያስከትለውን ውስጣዊና ውጫዊ ጣጣ በውል ካለ መረዳት የሚቀርብ አስተያየት ነው ብዬ አምናለሁ። ሁለተኛው አስተያየት ለህወሓት ወገንተኛ ሆነ ቀርበሃል የሚል የተለመደው ትችት ነው። እኔ በዚያ መድረክ ላይ ለመቅረብ የተገደድኩት የጋራ መድረካችንም ሆነ እኔ በተለየ ሁኔታ ከህወሓት ጋር ተባብረን እንደምንሰራ ተደርጎ የቀረበው የሐሰት ክስ እውነት እንዳልሆነ ለማስተባበል ነው። በተግባር ያደረግኩትም ይህንኑ ነው። ይህንን ማድረግን በተቃራኒው ለህወሓት ጠበቃ መቆም እንደሆነ አድርጎ የሚያይ አካል ካለ ችግሩ የሱ እንጂ የኔ አይደለም። በዚያ ውይይት ላይ ህወሓትን አስመልክቶ የሰጧቸው አስተያየቶችም በሙሉ እውነት ናቸው ብዬ የማምንባቸውና ኃላፊነት የምወስድባቸው ናቸው። ይህ ትናንትናም ሆነ ዛሬ ያለኝ ወደፊትም የሚቀጥል አቋሜ ነው። በህወሓት ላይ ያለኝን ምክንያታዊ አቋሜን ትቼ እንደ ሌሎች ጭፍን ጥላቻ እስካላራመድኩ ድረስ እንዲህ አይነቱ ያልተገባ ፍረጃና ክስ በእኔ ላይ ወደፊትም ተደጋግሞ መቅረቡ እንደማይቀር ጥርጥር የለኝም። ሶስተኛው አስተያየት በውይይቱ ወቅት ስሜታዊ ሆነህ አላስፈላጊ ኃይለ ቃል መናገርህ ስህተት ነው የሚል ነው። ይህ ተገቢና ጤናማ ትችት ነው ብዬ አምናለሁ። ሆን ብዬ አቅጄ ያደረግኩት ባይሆንም የሐሰት ፍረጃውን እውነት ለማስመሰል የሚካሄደው ሴራ ክብደት በድንገት ስሜታዊ አድርጎኝ በኃይለ ቃል መናገሬ ስህተት ነው ብዬ አምናለሁ። በዚያ ምክንያት ቅሬታ ለተሰማችሁ ሁሉ ይቅርታ ጠይቃለሁ። እንደ አይነት አስተያየት የሰጣችሁኝም ለኔ ካላችሁ ክብርና በጎ አስተሳሰብ ነው ብዬ ስለማምን ከልቤ አመሰግናለሁ። ልደቱ አያሌው። የአቶ ልደቱን ይቅርታ ወይም ኑዛዜ ደብዳቤ ተንተርሶ አሉላ ሰለሞን የሰጠው ሐሳብ ደግሞ የሚከተለው ነው። የአቶ ልደቱ ይመጥናል ወይም አይመጥንም የሸፈነው ይቅርታ። ከሁለት ቀናት በፊት ረቡዕ አፕሪል 22 2026 ከአቶ ልደቱ አያሌው ጋር የሐሳብ ገበታ ሚዲያ ላይ ቀርበን ተወያይተን ነበር። ውይይቱ መልስ ለመስጠት በሚል አቶ ልደቱ ራሱ ለሚዲያው ባቀረበው ጥያቄ የተካሄደ ነው። ታዲያ ውይይቱን ተከትሎ ስለተፈጠረ ነገር በማስመልከት ልደቱ አያሌው ይቅርታ ለመጠየቅ በሚል አጭር ሀተታ ጽፏል። ይቅርታ መጠየቁና በውይይቱ ወቅት ስሜታዊ ሆኖ እንደነበር ማመኑ ተገቢ ነው። ነገር ግን ይቅርታውን ብቻ በመግለጽ ፈንታ አላስፈላጊ ሀተታ ጨምሮ የጽሁፍ ይቅርታውን አበላሽቶታል። በውይይቱ ወቅት ስሜታዊ እየሆንክ ነው ተው ተብሎ ነበር። ልደቱ አልሰማ አለን እንጂ። አቶ ልደቱ የመጨረሻው አንቀጽ ወይም ፓራግራፍ ላይ ያሰፈረውን ዋናውን መልእክት ይቅርታውን ለብቻው አቅርቦ ጉዳዩን መዝጋት ይችል ነበር። የደረሰበት ስብራት አላስችል ብሎት አሊያም ኢጎኑን ማሳጅ ለማድረግ ሲል ግን አላስፈላጊ ሁለት አንቀጽ ጨመረ። በጽሁፉ ይቅርታው ከልብ ወይም ሴንሰር አለመሆኑን በሚያሳብቅ መልክ ሌላ የስሜታዊነት ማሳያ ይመጥናል ወይም አይመጥንም የሚል ብስለት የጎደለው ትርክት በመጨመር ተከሰተ። ሌላ ዙር ስሜታዊነት። በነገራችን ላይ ከልደቱ ጋር ይህ የመጀመሪያው ውይይታችን አይደለም። በርከት ያሉ ክርክርና ራሱ ያዘጋጃቸው መድረኮችን ጨምሮ በጋራ ተሳትፎ አድርገናል። በተለይ በሚያዘጋጃቸው ጽሁፎቹ ዙሪያ የተደረጉ ሁሉም የውይይት መድረኮች ላይ ራሱ ልደቱ አያሌው ጋብዞኝ ነው የተሳተፍኩት ይላል አሉላ። በእነዚህ ክርክርም ውይይትም ጊዜ የልደቱ ወዳጆች በሚመጥን ወይም በማይመጥን ክርክር ውይይት መድረክ ተሳተፍክ የሚል ጥያቄ አንስተውለት አያውቁም። ታዲያ ይህ ሁሉ ጊዜ የሚዲያ ተሳትፎ አብረን ስንቀርብ እንዲህ አይነት ጥያቄ አቅርበሉት የማያውቁ የልደቱ ወዳጆች በዚህ ሁለት ቀን እንዴት ሊፈጠሩ ቻሉ? ስለዚህ እነዚህ ሰዎች እኔና ልደቱ ከአሁን በፊት ስንወያይ እንደዚህ አይነት የመመጠን ወይም አለመመጠን ጥያቄ አልነበራቸውም ወይም ደግሞ ከነ አካቴው አልተፈጠሩም ወይም አልነበሩም። አሁን ልደቱ በሁለት ቀናት ውስጥ ስሜታዊ ሆኖ የፈጠራቸው ናቸው ማለት ነው ይላል። ወዳጆቹን እንዴት ነው ይመጥናል ወይም አይመጥንም የምትሉት? ከአሁን በፊት ስንወያይ እንዲህ ተብሎ ስለማያውቅ ይህ ሐሳብ ፈጽሞ ስህተትና ፍርታምነት ነው ብሎ ማለፍ ይችል ነበር፣ ግን አላደረገውም። ለማንኛውም ለልደቱ ያለኝ መልእክት ባለፉት ዓመታት ሚዲያ በማቋቋምና በመምራት በዓለም አቀፍ ሚዲያዎች ተሳትፎ በዲፕሎማሲ
አድቮኬሲ እና ህዝብ ሞባላይዝድ በማድረግ ረገድ ያካበትነው ምርጥ ተሞክሮ ይበልጥ በማጠናከር የሚታዩ ክፍተቶችን በመሙላት እንዲሁም ያለፈው ሁለተኛው ዙር የበይነመረብ ህዝበ ትዕይንት አለመሳካቱ የፈጠረብን ቁጭት ተጠቅመን ሰላማዊ ትግል በማጣጣል አገዛዙን በህዝባዊ እምቢተኝነት እናንበርክከው፣ ሌላው ትርፍ ነው። አመሰግናለሁ ብሎታል አሉላ። በህገ ወጦች ተይዘናል በማለት ቤተሰቦቻቸው 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነ ግብረ አበሮቻቸው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎች የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካ አባዶ አካባቢ ነው። የ15 እና 16 ዓመት ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 ቀን 2018 ዓ.ም ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበሩበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው፣ ነገር ግን ገንዘቡ ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑን ይገልጣሉ። የወንጀል ጉዳዩ ሪፖርት የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ዓ.ም ሴምሲ አካባቢ ታዳጊዎቹን ከሁለት ወንዶች ጋር በቁጥጥር ስር መዋሉን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበር ያረጋገጠ ሲሆን አራቱን ታዳጊዎች እና ለታዳጊዎቹ የመኝታ ክፍል ያከራየን ግለሰብ ይዞ ምርመራው መቀጠሉን ገልጧል። ወደ ውጭ ሀገር ለመሄድ አስበውና ተነጋግረው ድርጊቱን አቀነባብረው እንደፈጸሙ ታዳጊዎቹ ለፖሊስ ከሰጡት ቃል ለመረዳት ተችሏል። ሆቴል ቤቶች ሆኑ የመኝታ ክፍል የሚያከራዩ ተቋማት ለህፃናትም ሆነ ለታዳጊዎች የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስቦ ቤተሰብም ልጆቻቸውን የትና ከነማን ጋር እንደሚውሉ የማረጋገጥ ልምድን ሊያዳብር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በአንድ የእንግዳ ማረፊያ ቤት በተደረገ ብርበራ በርካታ ህገወጥ መድኃኒቶች ከነ ተጠርጣሪዎቹ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጠ። ዮሴፍ ኩራባቸውና ዮሐንስ የስጋት የተባሉ ተጠርጣሪዎች ምንም አይነት ህጋዊ የንግድ ፍቃድ ሳይኖራቸው በህገወጥ መንገድ በርካታ መድኃኒቶችን አከማችተው በቁጥጥር ስር የዋሉት ሚያዝያ 14 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ያማዝ ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የእንግዳ ማረፊያ 3ኛ ፎቅ ከቀኑ 7 ሰዓት ተኩል ላይ ነው ብሏል። በቦሌ ክፍለ ከተማ ፖሊስ መምሪያ የአዲስ አበባ ስታዲየም አካባቢ ፖሊስ ጣቢያ ህብረተሰቡን ጥቆማ መነሻ በማድረግ ህግን በተከተለ መንገድ ባደረገው ብርበራ ጠቅላላ የዋጋ ግምታቸው ከ1.5 ሚሊዮን ብር በላይ የሚያወጡ ለኩላሊትና ለካንሰር ህመምተኞች የሚሰጡ በርካታ መድኃኒቶች፣ መርፌዎችና የህክምና ቁሳቁሶች ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ከአደይ አበባ ስታዲየም አካባቢ ፖሊስ ጣቢያ የተገኘው መረጃ ያመላክታል ብሏል የአዲስ አበባ ፖሊስ ዘገባ። ህብረተሰቡ ትክክለኛነታቸውና ንጽህናቸው በህክምና ባለሙያዎች ያልተረጋገጡ መድኃኒቶችን ከመግዛት ራሱን መቆጠብ እንዳለበት የተገለጸ ሲሆን ያለምንም የንግድ ፍቃድ የሚሸጡና በሀገር ኢኮኖሚ ላይ የሚደርሱ ጉዳቶችን ለመከላከል ሁሉም ለጸጥታ አካላት ጥቆማ መስጠት እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ብሏል የአዲስ አበባ ፖሊስ ዘገባ። በትግራይ ክልል በነዳጅ እጥረት ሳቢያ የመንግስትና የግል ጤና ተቋማት እንዲሁም የክልሉ ቀይ መስቀል ማህበር አምቡላንሶች ስራ ማቆማቸውን ዋዜማ ሰምቻለሁ አለች። ዋዜማ ያነጋገረቻቸው በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ምንጮች የማህበሩ አምቡላንሶች በነዳጅ መጥፋት ሳቢያ አገልግሎት መስጠት ካቆሙ ሳምንታት እንደተቆጠሩ ገልጧል። በመቀሌ ዩኒቨርሲቲ የአይደር ጠቅላላ ሆስፒታል፣ የአክሱምና የአዲግራት ሆስፒታል አምቡላንሶቻቸውን ለወላድ እናቶችና ህሙማን አገልግሎት መስጠት አቁማሉም ተብሏል። በዚያ ሳቢያ አገልግሎት ለማግኘት ወደ ጤና ጣቢያ ተቋማት የሚሄዱ ወላድ እናቶች ህሙማን ቁጥራቸውን በእጅጉ መቀነሱን ምንጮች ተናግረዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ንጋት ገዳማ ታጣቂዎች ማረሚያ ቤት ላይ በከፈቱት ጥቃት 7 ሰዎች መገደላቸውን ከምንጮች መስማቱን ጠቅሶ ቢቢሲ ዘገበ። ጥቃቱን የከፈቱት ወደ ሰላማዊ ህይወት ያልተመለሱ የቀድሞ የጉሙዝ አማጺ ቡድን አባላት የነበሩ ታጣቂዎች እንደሆኑ ምንጮቹ እንደነገሩ ዘገባው ጠቅሷል። ታጣቂዎቹ ከማረሚያ ቤቱ ፖሊስ ጋር የተኩስ ልውውጥ ባደረጉበት ወቅት በተባራሪ ጥይት የተገደሉት በአካባቢ በሚገኝ ቀራ ድርጅት ውስጥ የሚሰሩ ሰራተኞች መሆናቸውን ምንጮች ተናግረዋል ተብሏል። በተኩስ ልውውጡ
አንድ ሚኒሻ እና 2 ታጣቂዎች መገደላቸውን መስማቱንም የቢቢሲ ዘገባ አመላክቷል። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን ከድምፃዊው ቅርብ ሰዎች አረጋግጫለሁ ብሏል ዶይቼ ቬለ። ሚያዝያ 15 ቀን 2018 ዓ.ም ምሽት የፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ አካባቢ ከሚገኙ የአርቲስቱ ስቱዲዮ ንብረቶች መዘረፋቸውን ዘገባ አመላክቷል። ስቱዲዮው ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውን፣ አርቲስት ቴዎድሮስ ካሳሁን ግን እንቅስቃሴው ተገቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኙ ምንጮች አስረድተዋል። መንግስት በጉዳዩ ላይ እስካሁን ያለው ነገር የለም ተብሏል። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ጋሌ ወረዳ ሚያዝያ 15 ቀን በተከሰተ መሬት መንሸራተት የ4 ሰዎች ሕይወት ጠፋ። የመሬት መንሸራተት ናዳ የተከሰተው ሚያዝያ 15 ቀን ከምሽቱ 10 ሰዓት ጀምሮ በወረዳው ከፍተኛ ዝናብ መዝነቡን ተከትሎ መሆኑን የዞኑ አስተዳደር ገልጧል። በመሬት መንሸራተት አደጋው 4 ሰዎች ሕይወታቸውን ያጡት ከዳሞት ተራራ ግርጌ በሚገኙ 3 ቀበሌዎች ውስጥ መሆኑን የዞኑ አስተዳደር ጠቅሷል። የዞኑ አስተዳደር ካዎ፣ ኮይሻ፣ ኪንዶ ኮይሻ፣ ኪንዶ ዲዲያኦ፣ ድጉና ፍንጎና አበላ አባያ በተባሉ አካባቢዎችም በቀጣይ ቀናትም የመሬት መንሸራተት ናዳና የወንዝ ሙላት ሊያጋጥም ይችላል ሲል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ የሚሰጠውን እርዳታ እንዲያቋርጥ የሚጠይቅ ረቂቅ የውሳኔ ሀሳብ ለሕግ መምሪያ ምክር ቤቱ ቀረበ። ረቂቅ የውሳኔ ሀሳቡ በሙስና የተጠረጠሩ የሶማሊያ መንግስት ከፍተኛ ባለስልጣናት ወደ አሜሪካ እንዳይገቡ የቪዛ ማዕቀብን እንዲጣልባቸውም ጭምር የሚጠይቅ ነው። አሜሪካ በሶማሊያ ላይ የእርዳታ እገዳና የቪዛ ማዕቀብ እንድትጥል የውሳኔ ሀሳብ የቀረበው በሀገሪቱ የአስተዳደር ብልሹነትና በዓለም አቀፍ እርዳታ ላይ የሚፈጸም ከፍተኛ ሙስና ተንሰራፍቷል በሚል ነው። ረቂቅ የውሳኔ ሀሳቡን ያቀረበው ሮኒ ጃክሰን እና ሌሎች የምክር ቤቱ አባላት ናቸው ተብሏል።